ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁ። ጥር 27 2018 በኢትዮጵያ የዘመን አቆጣጠር ፌብሩዋሪ 4 2026 በጎርጎሳውያን የዘመን አቆጣጠር እንደ ቀደም ተከተል የጋት የውሎ አጫጭር መረጃዎች ከዚህ ወደ እናንተ አድርሳለሁ። ላይክ አድርጉ፣ በጣም በብዛት እይታችን እንዲጨምር ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ድጋፋችሁ ተጠናክሮ ይቀጥል። ከምንም በላይ ደግሞ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። እንግዲህ በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ጉባኤ ላይ ተገኝተው የመንግስታቸውን የባለፉት 6 ወራት የስራ አፈጻጸም በፖለቲካ ዘርፍ፣ በኢኮኖሚ፣ በቴክኖሎጂ ሽግግር፣ በማህበራዊ ልማት ከዚህ ከትምህርት፣ ከጤና፣ ከምገባ የማርበርግ ቫይረስን በዛው በማህበራዊ ዘርፍ ውስጥ ከቀጠናዊ ጉዳዮች የምስራቅ አፍሪካ ሪሶርስ ያለው ሀብት ያለው የባህል የስልጣኔ ማዕከል ተመሳሳይ ህዝብ የሚጋራ ቢሆንም የማደግ ሰፊ ፖቴንሻል ቢኖረውም እንዳይለያይ የተጋመደ አብሮ እንዳይሆን ደግሞ ለሌላ ቀጠናዊ ፍላጎት ላላቸው ሀገራት እንደ ላውንቺንግ ፓድ መንደርደሪያ በመሆን ጥይት ማቀበል ላይ እንደተሰማራ ኢትዮጵያ በዚህ ረገድ በጋራ በመልማት ያለውን ሪሶርስ በመጠቀም ሰጥቶ በመቀበል መሻሻል እንዲመጣ እየሰራች መሆኑን አቅርበዋል። በሀገር በቀል የኢኮኖሚ ማሻሻያ ምዕራፍ 2 ወይም ሆም ግሮውን ኢኮኖሚክ ሪፎርም 2 የተገኙ ዘርፎችን የኢትዮጵያ ኢኮኖሚ ነዳጅ አልባ፣ መቼም የምታውቁት ነው፣ ዘይት አልባ ነዳጅ የለንም። ይህም ብቻ ማለት ነው። አፍሪካ ውስጥ እንግዲህ ካሉ ሀገራት የባህር በር የለንም፣ ነዳጅ የለንም። ኢኮኖሚያችን በፍጥነት እያደገ ነው። በንጽጽር ነው ነዳጅ ራሳቸው ነዳጅ ከሚያመርቱ ሀገራት እንኳ በውድድር ሲታይ ቸክ የምታደርጉ ስለሆነ ነው። ፋክት ነው። ነዳጅ አፍሪካ ውስጥ በርካሽ ከሚቀርብባቸው 10 የአፍሪካ ሀገራት ኢትዮጵያ አንዷ ነች። ከፍተኛ ድጎማ ሰብሲዲ አለ። ሆኖም ግን ይህንንም ግን ከዚህ መንግስት ሌላ አይደለም፣ የህዝብ ሀብትን ነው የሚደጉመው። ለሌላ ልማት ይውል የነበረውን ነው መልሶ የኑሮ ውድነቱንም የህዝቡንም ሊቪንግ ኤክስፔንስ ሊቪንግ ኮስቱን ለማቃለል የሚያደርገውን ወጪ አንዳንድ ስግብግቦች በተደራጀ መልኩ ለመዝረፍ እየሞከሩ ነው። እሱንም ከወደብ እስከ መጨረሻ ማደያ ድረስ ክትትል ለማድረግ የተሰራ መሆኑን ብክነትን ለመቀነስ እንግዲህ ኢትዮጵያ አስቀድሞ በባቡር ነዳጅ ለማምጣት የተገዙ ማጓጓዣዎች ነበሩ፣ ግን ከጥቅም ውጭ ነው ነበር። 2 ጉዳይ አለው። አንደኛ የተሳቢ ትራንስፖርተሮች አሉ፣ እዛ ጋር የሚሰራ ስራ ይኖራል። ሁለተኛ ለጅቡቲም ለምሳሌ 100 ተሳቢ ይዞት የሚመጣውን ከዛ በላይ 100 ብቻም አይደለም 200 300 ተሳቢ መኪና ገብቶ አንስቶት የሚመጣውን አንድ ባቡር ይዞ መጣ ማለት ከተጠቃሚነት አንጻር ያ ሂዶ የ100 መኪና ሾፌሮች የሚጠቀሙት ሰርቪስ እሱ ሁሉ የሚያስገኘው አለ። ኤኒዌይስ በዚህም ከመጣ በኋላ ከባቡሩ ነዳጁን ይዞ ከመጣ በኋላ እዛ የባቡር ላይ ደረቅ ወደብ ላይ ዲፖ ኖሮ ከዛ ወደዛም የማሸጋገር ኤኒዌይስ እነሱን ለመፍታት ሰፋፊ እርምጃ መወሰዱን ገልጸዋል። ከቀጠናዊ በተለይ ከቀጠናዊ ሰላምና ደህንነት አንጻር ኤርትራን ወስደው ከኤርትራ ጋር የነበረን ጉዳይ አንዳንድ ሰዎች ቀይ ባህር ኢትዮጵያ ይገባኛል ስላለች ራሱን ቀይ ባህር አብራርተዋል በስፋት። ቀይ ባህር የህልውና ጉዳይ ነው፣ በሰጦ መቀበል የምንፈልገው ጉዳይ ነው። ህዝባችን እያደገ ነው። ይሄ ህዝብ የተረጋጋ ኢኮኖሚ ካለው ለሌሎች ሀገራት ሰጦ በመቀበል መርህ ተስፋ ጋሻ መሆን ይችላል። አለያ ግን በዚህ መሄድ ከቀጠለ ሄዶ መቆማችን ስለማይቀር ያኔ ለቀጠናው ለነዚህ ለሀገራትም
እዳ መሆናችን አይቀርም። ዞሮ ዞሮ የህልውናችን ጉዳይ ስለሆነ በባሌም በቦሌም የቀይ ባህር በር ጉዳይ እንዲሁ ለፖለቲካ ፍጆታ የምናነሳው ጉዳይ አይደለም። የብሔራዊ ጥቅም ጉዳይ ነው። መመለሱ አይቀርም። የቀይ ባህር ጠረፍ ተዋሳኝ መሆናችን አይቀርም። የጠየቅነው 50-60 ኪሎ ሜትር ነው። ነገር ግን ይሄ ጠረፉ ግን ከላይ ከምጽዋ እስከ ሞቃዲሾ መጨረሻ ድረስ የቀይ ባህርን ይዞ የገልፍ ኦፍ አደንን ይዞ የኤደን ባህረ ሰላጤን እስከ ኢንዲያን ኦሽን የህንድ ውቅያኖስ ድረስ 5000+ ኪሎ ሜትር ነው። ከዛ ውስጥ ኢትዮጵያ የጠየቀችው ጉዳይ አለ ብለው ከአሰብ ጋርም የተያያዘ ያነሱት አለ። ኤርትራውያን በጦርነት ወቅት ለቀው ሄደው ነበር። እርቅ ወሰድን፣ እርቅ ተፈጸመ። ያኔ ንብረታችን ቤታችን ብለው አስመልሰዋል። እኛም በተመሳሳይ እንግዲህ የምታውቁት እኮ ነው። ለአሰብ ወደብ የተበደርነው ብድር፣ ለአሰብ ኤርፖርት፣ ለአሰብ መሰረተ ልማት የተበደርነው ምጽዋ ምን ሁሉም ያካትታል። እዳ እየከፈልን ነው። ኢትዮጵያ ደግሞ ዋት ስፔሻል ፎር አሰብ የሚል ጥያቄ ከመጣ አንደኛ አሰብ የሄደበት አግባብ ትክክል አይደለም። ራስ ገዝ የነበረ ነው። ይሄ ራስ ገዝ የነበረ ህግ ተጥሶ ነው። ሁለተኛ ራሳቸው ኤርትራውያን እንኳን ለይስሙላም እንኳን ቢሆን የነፃነት ቀናችን ብለው ማክበር ከነበረባቸው ሬፈረንደም ያደረጉበትና ህዝበ ውሳኔ አድርገው መቼስ በተጋባዥነት ግብፃዊ ጴጥሮስ ጋሊ በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ ነበር። ግብፃዊ ነው። ሆስኒ ሙባረክ የግብፅ ፕሬዝዳንት ነው። በወቅቱ ደግሞ የአፍሪካ አንድነት ድርጅት ሊቀመንበር ነበር። እዛው አረብ ሊግ አለ፣ ኢስላሚክ ኮኦፕሬቲቭ አለ፣ የእስላማዊ ህብረት ድርጅት። አልጄሪያ በዋነኝነት አቀላጥፏል። ይህ ሁሉ ተደርጎ ኢትዮጵያ የባህር በር ስታጣ የአሰብ ራስ ገዝ ችግር ነበረበት ማለት ያ ራስ ገዝነቱ በህግ ሳይፈርስ ማለት በህግስ ማፍረስ የካይሮ ዲክላሬሽንን ብትወስዱት አንድ ሀገር ነፃ ሲወጣ ይላል የመጨረሻ እንግዲህ ቅኝ ግዛት ተገዝቻለሁኝ ብሎ ካሰበ ችግር የለውም ብለን እንውሰድ። ኤርትራ ኢትዮጵያ ቅኝ አልገዛቻትም፣ ግን ወል ተገዝተናል ካለ አንድ ሰው ምንድነው የምታደርገው? ልትከራከሯችን ማው ተገዝተናል ትለዋል። ስለዚህ የመጨረሻ ድንበሩን የመጨረሻ ግዛቱን ይዞ ነው የሚሄደው። ምን ማለት ነው የመጨረሻ ግዛቱ ማለት? አሰብ ራስ ገዝ ነው፣ ይዞ መሄድ አይችልም። ከዛ ባለፈ ኤርትራ በፌዴሬሽን ወደ ኢትዮጵያ ስትዋሃድ እንደ ሀገር አልተወሰደችም። ዩኒቲ ነው የተባለችው፣ ሀገር አልነበረችም። ኤርትራ የሚባል ሀገርም አይታወቅም። ለምን? ከቅኝ ግዛት ነፃ ወጥቶ ለምሳሌ ሶማሌላንድ የሚባል ሀገር ይታወቃል። ለ5 ቀን ቢሆን ሪኮግኒሽን አግኝቶ የዩናይትድ ኔሽን አባል መቀመጫ ወንበር ነበረው። ለ5 ቀን ተሰብስበው አልተሰብሰበም ሌላ ጉዳይ ነው። ራሱ ኢትዮጵያን ጨምሮ አሜሪካ፣ ፈረንሳይ፣ ቻይና እነ ግብፅ 35 ሀገር እውቅና ሰጠውታል። ሶማሌላንድ ዘንድ ትቼዋለሁኝ አለ፣ ተዋህደ። ከዛስ በውህደት አፍርሳል የሀገርነት እውቅናን እኛ የምናውቅ ሶማሊያን ነው እንጂ ሶማሌላንድ የሚባል አናቅም ነው። ከእንግሊዝ ነፃ ሲወጣ ያዘውን ድንበር ይዞ በተመሳሳይ ኤርትራም የአሰብ ራስ ገዝ ነበር። አንደኛ ያ የተሻረበት አግባብ ትክክል አይደለም፣ ስለ ህግ ነው የተጠየቀ። ሁለተኛ ሬፈረንደም ተወሰደ፣ እውቅና ሰጠን ምናምን ተባለ። ኢትዮጵያ ራሱ ለኤርትራ የሰጠችው እውቅና ሊኖራቸው ይገባል። ኤርትራውያን ይሄን የተሰጠን እውቅና ማለት አለባቸው። አይ የለም ዩናይትድ ኔሽን እንደዚህ በሶስተኛ በትራንዚሽን ያለ የሽግግር መንግስት ራሳቸው ነፍሳቸውን ይማር ፕሮፌሰር አስራት ወልደየስ ያነሱት እንደነበረው በሽግግር ያለ መንግስት አገር አሳልፎ መስጠት አይችልም። ህገ መንግስት አልጸደቀም፣ ምርጫ አልተደረገም። አንደኛው አሸናፊ ነኝ ድል ቀንቶኛል ያለው አዲያሎ ገብቷል። የግብፅ ባንዳ፣ የግብፅ ተለላጅ። ሌላው እድል ጊዜ ሰጥቶኛል ያለው በራሱ በግብፅ ሻቢያት የተሸከመው ሻቢያን ደግሞ ግብፅ የተሸከመው 4 ኪሎ ገብቷል። ዘንድ አስቀድሜ እንዳልኳቸው እውቅና ሲያገኝ የሪፈረንደም ቀኗን እንኳን አይደለም የሚያከብረው፣ በጉልበታችን በቅልጽምና እኛ ነፃነታችንን ከማንም ሳይሆን በጉልበት ነው ያገኘ ነው የሚያነሱ እነሱ። የኢትዮጵያ የባህር በር ጥያቄ ይሄ ቀርቧል። ነገር ግን ምን አሉ ክቡር ጠቅላይ ሚኒስትሩ? ኢትዮጵያ ቀይ ባህር ስላነሳች
ከኤርትራ ጋር የተጋጨን የሚመስላቸው አሉ። ይሄ ትክክል አይደለም ብሎ ያነሳል። ለዚህ ማሳያ የፕሪቶሪያ ስምምነት ሲፈረም ኢሳያስ ምንድን ነው ያለው? ህወሓትን ሳንጨርሰው ተዘጋብን። እንግዲህ በትግረኛውን በትክክለኛ ስለማልችለው ነው። ተቆለፈብን፣ ተከለከልን ነው ያለው። ከዛም አልፎ ደግሞ አንዳንዴ ፖለቲካ እንግዲህ ጊዜ የሚባል ጉዳይ አለው። እንደምታውቁት ፖለቲካ ጊዜ አለው። የሚያስገኘው ፋይዳ ምንድን ነው? የማመጣው ውጤቱ ይህንን የሚል ይገመገማል። ሶስተኛ ኃይል ትበትንበታለህ ወይስ ኃይል ታሰባስባለህ የሚለው መገምገም አለበት። ጊዜ፣ ፋይዳ እና ደግሞ ፋይዳ ኦፍኮርስ ውጤት ነው። አሰላለፍን ይቀይራል አይቀይር የሚለው መታየት አለበት። በዚህ ረገድ የኤርትራ ሰራዊት፣ የኢትዮጵያ ሰራዊት ሰሜን ዕዝ በራሱ ወገኖች በሚያምናቸው ማንነቱ ተለይቶ ሲጨፈጨፍ፣ ሲኖትራክ ሲነዳበት፣ ራቁቱን መከራ ሲሆን ወደ ኤርትራ ድንበር ሲሻገር መቀበላቸው አፕሪሼት መደረግ አለበት። አሁንም ፓርላማ ላይ ተመስግነዋል። ምን ስላረጉ? በጠላትነት ስሜት እዚህ ወገን የጨፈጨፈውን ከ20 ዓመት በላይ ጉድጓድ የነበረው የሚጠብቀው የኢትዮጵያን ድንበር ነው። በዛ ሰላም ደግሞ የቅድሚያ ተጠቃሚው የትግራይ ህዝብ ነው። የኢትዮጵያን ድንበር ሲጠብቅ ህዝባችን መሳሪያውን አውርዶ እርሻው ላይ፣ ልማቱ ላይ፣ ከዛ ባለፈ በትግራይ ክልል ልማት ውስጥ ሰሜን ዕዝ የኢትዮጵያ መከላከያ ሰራዊት አሻራ የሌለው የለም። ትምህርት ቤቶች፣ የጤና ተቋማት፣ መንገዶች፣ ሁሉን ነገር ሐውልት ሳይቀር እኮ ሰርቷል። የጀግኖች መታሰቢያ ሐውልት። ይህን ሁሉ ያደረገ ሰራዊት በስሜት በስሌት አይደለም። ለምን? ክቡር ጠቅላይ ሚኒስትሩ አስቀድመው የህወሓት ሰዎች እኮ የጊዜ ጉዳይ ነው። ቅድም ብያቸዋል። ፖለቲካ ጊዜ ይጠይቃል፣ ፋይዳ ይጠይቃል። የኃይል አስተላለፍ መሰራት አለበት። በዚህ ምክንያት ወደ ጦርነት አንግባ፣ ወደ ጦርነት ከገባን ሻዕቢያ አድቫንቴጅ ይወስድብናል፣ ህዝባችንን ይጨፈጭፈዋል፣ እባካችሁ ብለው ክቡር ጠቅላይ ሚኒስትሩ ለምነዋቸዋል። የህወሓት ሰዎችን አልለመኑን የሚበሉ እስኪ ዘንድ ልክ ነው። አልብሰዋል፣ የቆሰሉትን አክመዋል። መጨፍጨፍ ይቻል ነበር። ከዚህ ተጨፍጭፎ ሄደን ሰራዊት እዛ ሲሄድ መጨፍጨፍ ይችሉ ነበር። በላይ በኤርትራ ድንበር በኩል የኢትዮጵያ መንግስትም ደግሞ ስምሪት አድርጎ መልሶ እንዲያጠቃ እድል ከፍተዋል። ኢኔብል አድርገዋል። ይህንን ምን ማለት እንችላለን? አይ አስቀድሞ አስመራ ላይ ቀጥሎ ጅዳ ላይ በተፈጸመ አሸባሪዎችን በጋራ የመከላከል ጅዳ ዲክላሬሽን አለ፣ አስመራ ዲክላሬሽን አለ። እሱን ማየት ነው። ቸክ አድርጉት ፕሊዝ። በዛ ሁለቱም ሲስማሙ ሽብርተኝነትን ለመዋጋት ዘንድ ህወሓት ሽብርተኛ ተብሎ ወደ በኋላ ላይ ተሰይሟል። ያንድን አገር ሰራዊት በማናለብኝነት ከመጨፍጨፍ ሲኖትራክ በላዩ ላይ ከመንዳት ምን ያልተፈጸመ በደላል? ይሄም የማይነገረው መንግስት የማይናገረው የሆነ ጊዜ ይነገራል። ለምሳሌ አክሱም ላይ ማን እንደጨፈጨፈው የአክሱም ህዝብ እኮ ያውቃል። ከአንድ ቤተሰብ 17 ሰው ሞቷል እኮ። ይህንን ማን የጨፈጨፈው አያውቅም። የአክሱም ህዝብ አያውቅም። የኔ መናገር ያስፈልገዋል። ኦኬ፣ አንዳንድ ወዳጆቻችን ያኔ ይህንን በመናገራችን ታስረናል፣ ተገርፈናል፣ ለዚህ ሁሉ መከራ ተዳርገን ነበር ይላሉ። እውነት ነው፣ ሊሆን ይችላል፣ ታስረው ሊሆን ይችላል። ግን ወቅትና ጊዜ አለው። የኢትዮጵያ መከላከያ ሰራዊት በወቅቱ ግዙፉ ኃይል የሚባለው ሰሜን ዕዝ ከ80% በላይ የሀገሪቱ ትጥቅ ለዘመናት ከኃይለ ሥላሴ ጀምሮ የነበረው ምንሽር ምንም እኮ የምትለው ወደዛ ነው ያለው፣ ወደዛ ነው ሄደው። እንግዲህ አሁን እዛ ዲቴል ውስጥ አንገባም። ታንኮች፣ መድፎች፣ ሮኬቶች በሙሉ ዛ ነው ያሉት። የሰሜን ዕዝን ነው እንግዲህ አማጺ መቼስ ባህር ዳርን፣ ጎንደርን፣ አስመራን እንደበድብ የነበረው ዘን ይህን ያደረገው የኢትዮጵያ መከላከያ ሰራዊት ተደራጅቶ
ሽሬን አስለቅቆ ወደ አክሱም ሲገሰግስ ሽሬ ላይ ዘረፋ ፈጽመዋል። የቤት ቆርቆሮ ሳይቀር ነቅለዋል። የሽሬ ህዝብ ያውቃል። ለቀባሪው አታረዳው። በተመሳሳይ አክሱም ላይ ግፍ ፈጽመዋል። አትሮሲቲ ፈጽመዋል። ይሄ ሲፈጸም የኢትዮጵያ መንግስት አልተናገረም። ለምን? ጊዜ፣ ፋይዳ፣ የሚኖረው ኃይል አሰላለፍ፣ ለቀጣይ አብሮነት ያለው ጠቀሜታ፣ እነዚህ ሁሉ መገምገም አለባቸው። ነገር ግን የሻዕቢያ ሰራዊት ለምን የራሴን ወገኖች ይጨፈጭፋል? በፍጹም ይሄንን ከምናይ በኢትዮጵያዊነት የሰለጠን ለኢትዮጵያ የምንቆምንን ብለው እነ ኮሎኔል ሰለሞን አሰፋ ኑርዬ የሻዕቢያን ሰራዊት ባላቸው ትጥቅ ተፋልመው መጨረሻ መስዋዕትነት ከፍለዋል። ይህንን የአክሱም ህዝብ ያውቃል። የአክሱም ህዝብ ሌሎችም የኢትዮጵያ መከላከያ ሰራዊት አባላት አክሱም ላይ ከሻዕቢያ ጋር ተዋግተዋል። ይሄን አታደርጉም። እናንተ ይሄን እንድታደርጉ አይደለም እኛ ከፊት እየተፋለም መስዋዕትነት እየከፈልን ስንሄድ ወደፊት ስንገሰግስ እናንተ ከኋላ ህዝባችንን አጎሳቁላችኋል ብለው ከሻዕቢያ ጋር ተዋግተዋል። ኦኬ፣ በዛ ሂደት እንደ ሀገር ሻዕቢያን መፋለም ይቻል ነበር ወይ? አይቻልም። እውነት መነገር አለበት። መንግስት ይህንን እንዲቆም፣ ይህ እንዳይቀጥል፣ ይህ ውድመት እንዳይቀጥል ልዑክ ልኳል፣ ተማጽኗል። እዛ ነው እንግዲህ እነ አቶ ገዱ የሚመጡት። አቶ ገዱ አልተላኩም የሚበል ወጡ። ህሌና የሚባል ጉዳይ አለ በሻዕቢያ ዘንድም። አይ የመጣው ለፖለቲካ ጥቅም ሲባል እኔ ሄድኩትኝ ኃይላችሁን አጠናክራችሁ እንዲያውም በጣም ምናምን ሊል ይችላል። እንግዲህ እሱን ነው የሚያውቀው፣ አቶ ገዱ ነው የሚያውቀው ምን እንደምን። በቅርቡ እንግዲህ የሆነ ዩቲዩብ ላይ መቅረቡ አይቀርም። ነገ ወይ በዚህ ዘካሚንግ ዳይስ ይቀርባል፣ እንሰማለን አብረን። የሻዕቢያ ሰዎች ምን እንዳወሩ ያውቁታል። ሌሎችም አብረውት ይሄዷል። እነ ክቡር አቶ ደመቀ እኛ ጋር በመዋቅር ውስጥ የሉም፣ ግን የሚሉት እንሰማለን። ይህን ጥያቄ ጠይቋል መንግስት፣ ጠቅላይ ሚኒስትሩ። ከዛም በፊት ግን ጦርነት እባካችሁ አታንሱ፣ አድቫንቴጅ ይወሰድብናል፣ ማቆም አንችልም ተብለው ተለምነዋል የህወሓት ሰዎች። ስለዚህ ከሽሬ ወደ አክሱም መሄድ መቻል አለብን። ከአክሱም ወደ አድዋ አዲግራት እንግዲህ ምንም አልፈጸመም ሻዕቢያ ማለት ጀምሮ አንዳንዶቹ በአማራ ወገን ሆነው ለህወሓት ሲሰሩ የነበሩ ራሱ ሌላው ሳይቀር የትግራይ ህዝብ የሽንኩርት መክተፊያ ቢላዋም እንኳ መታጠቅ የለበትም ሲሉ የነበሩ እንደ ሁላችንም የተናገርነው ካለ እኔም እኮ የተናገርኩት ያለ ሪከርድድ ነው። ለምንድን ነው ከህሌናችን ጋር የምንጣለው? ሻዕቢያ ጀሪካ ሳይቀር ይሰርቅ ነበር፣ አልጋ ሳይቀር። እኔ ወዳጆቻችን አሉ እኮ እዚህ ወደ አዲጎሹ ወደ ሁመራ ጀሪካ አልጋ ምናምን ጭነው ምንድን ነው ብለን ጠይቀናል እኛ። አንዳንዶች ውጭ ሄዱ አሉ፣ ኡጋንዳ ያሉ አሉ፣ እዚህ ኢትዮጵያ ውስጥም በተለያየ ፖለቲካ አስተላለፍ ያሉ። ለምንድን ነው ብለን ይጠይቅናለን። አንዳንዶቹ ሆኖ የራሳቸው ነው። ታዲያ ራሱ እንዴት የበር መስኮት ሁሉ ነቅለው ጭነው ይሄዳሉ? ማስቆማችንም በወቅቱ ኢትዮጵያ ሁለቱን ልትዋጋችልም ከግብፅ በኩል ድጋፍ ይደረግላቸው ነበር ሽሬ ላይ። በኋላ ላይ ነው ሽሬን መቆጣጠር ሲቻል የነሱ ጦር አቅራቢ አውሮፕላን ከተመታ በኋላ እንዳያርፍ ማድረግ ተችሎ። ምክንያቱም ራዳር ሲስተሙን ኤቭሪቲንግ እዚህ በመሀል ሀገር ያለውን አበላሽተው የሚሄዱትን አበላሽተዋል። ባለሙያዎቻቸውን ይዘው ሂደዋል። እዚያ ዝርዝር ውስጥ አንገባ። ሰው መጨረሻም እኛ ወደ መቀሌ አንገባም፣ መቀሌ የምንገባ ከሆነ የበለጠ ውድመት ይደርሳል በሚል የፕሪቶሪያ ስምምነት ተፈጸመ። ይህ የፕሪቶሪያ ስምምነት ሲፈጸም እንግዲህ እንዳልኳችሁ ተቆለፍን፣ ተጎዳን፣ የበለጠ ውድመት ማድረስ እንችል ነበረ በሚል ያስቀመጡት አለ። እራሱም ደግሞ
ዛሬ ይመስለኛል መረጃያን እንደገና ማየት ይጠበቅብኝ ይሆናል። ግንቦት 2014 ነው ለምሳሌ የትግራይ ጄኖሳይድ አጣሪ ኮሚሽን የሚባለው በአዋጅ አቋቋሙት ክልሉ ግንቦት 2014 ዘንድ የምታስታውሱ ከሆነ ሰኔ 10 2017 ዓ.ም ይህን ያህል የጅምላ መቃብር አግኝተናል፣ ይህን ያህል ተደፍረዋል፣ ይህን ያህል ተፈናቅለዋል ብሎ ዝርዝር አወጣና ጥናቱ ዶክመንቱ 76% ጄኖሳይድ እንግዲህ ጄኖሳይድ አለው እንትሮች አሉት አይነት በዛው በጄኖሳይድ በዘር ጭፍጨፋ ውስጥ የሚካተቱ ከማፈናቀል ጀምሮ መድፈር ኢብን የስነ ልቦና ጥቃት መፈጸም ሁሉ እነዚያን ያካተተ ዝርዝር ጥናት አወጣ። የመቀሌ ዩኒቨርሲቲ፣ የአዲግራት ዩኒቨርሲቲ የተሳተፉበት ይህንን ሪፖርት 76%ቱ ጄኖሳይድ የፈጸመ ሻዕቢያ ነው ይላል። ይህን ግን ማውጣት አልፈለጉም። ለምን? የፌዴራል መንግስቱን መቀጥቀጥ አለብን፣ ለሌላ ለድጋሜ ጦርነት ይጠቅመናል፣ የምንፈልጋቸው ጉዳዮች አሉ ስላሉ ይህን አላወጡትም። በተመሳሳይ ወዳጆች ፋኖ በጦርነቱ ወቅት በሐቀኝነት የታገለ ፋኖ የለም ወይ? አለ። በሐቀኝነት ምሽግ የሰበሩ እየተወረወሩ ገብተው በጀግንነት ያለፏሉ። ሌላ ደግሞ ተልኮ የነበረው ፋኖ ነበር። ቁስለኞችን የመከላከያ አባላት ቆስለው ሲያገኙ 2ም 3ም ሆነው ሲያገኙ እየገደለ መሳሪያ የሚቀማ ነበር። ክላሽም ጥቁር ክላሽም የተለያየ መሳሪያ ልብስ ሳይቀር የሚነጥቅ ነበር። እሱ በወቅቱ ተነግሯል ወይ? አልተነገረም። ለምን ጊዜ፣ ለምን ያህል አሰላለፍ፣ ለምን በሚያስገኘው ፋይዳ። እንዲያውም ፋኖ ጀግና ናቸው በጣም ተብሏል እኮ በወቅቱ። ከዛ ፋኖ እንደገና ምክር ቤት ላይ እንዲህ ሲያደርጉ ነበር ሲባል ትናንት እኮ ጀግና ተብለው ነበር ይላል። ትናንት ሻዕቢያ ጄሪካ ሳይቀር ሰረቀ፣ እንደዚህ አክሱም ጭፍጨፋ ፈጸመ ምናምን ያሉ ሰዎች አዎ ይህን ሲፈጽም እኛ የምናውቅ ነበር። ያኔ እንዳንናገር ጫና ተደርጎብን ነበር ማለት አንድ ነገር ነው፣ ይገባኛል። ምናልባት ጊዜው ስላልሆነ ፖለቲካ ነው፣ ሃይማኖታዊ አይደለም፣ ይሄ የምናወራው ነገር አገር ማሻገር ማዝለቅ ነው ብለን ጀኒውን ሊመከራከር እንችላለን። ነገር ግን የፖለቲካ ፓርቲ ነን ብለው እንዴት ሻዕቢያ ተጋበዘ ያሉ፣ እንደው ገና ከመጀመሪያው ሻዕቢያ ለምን ተጋበዘ የሚያሉ አሉ። ማን ነው ሻዕቢያን የጋበዘ? ኦልሬዲ በሩን ሰብሮ ሮኬት ተኩሶ ያመጣውን ኃይል ምን አድርገ ነው አንተ? የአንተ ግብዣስ ምን ያስፈልገዋል? በትነህ የሚጠብቀው እና ይህንን ይቀርባለ እንተን የማነ ገብረ መስቀል ትናንት በትዊተር ገጹ ውሸት ነው መወድስ ሲቀርብላቸው የነበረ ሲደነቁ ነበረ። ነገር ግን ለባህር በር ለሚከፈተው ጦርነት እንደ ቅድመ ዝግጅት የተወሰደ ፍጹም ውሸት ነው በሚል ያቀረበው አለ። የማነ ቢል አይፈረድበትም። ግን የማነ ሳይናገር የማነ ልጆች የማነ አገልጋዮች ከማነ በላይ ከቄሱ በላይ የሆኑበት ነው። ለትዝብት ይዳረጋቸዋል። የዘረፉት አልጋ፣ መስኮት፣ የፕላስቲክ ጀሪካ ሳይቀር ጭነው ነው ሄዱ። ዛሬም የትግራይን ህዝብ እየዘረፉ ነው። ዛሬም ለዳግም ጦርነት ለመዳረግ ዳግም ጦርነት ቢደረግ ይህን ዳግም ጦርነት ከትግራይ ህዝብ ጋር ሆነው ይዋጉታል ወይ? አይ ዶንት ቲንክ ሶ። አይዋጉም። ለምን? ማሳያኔ እኮ ነገርኳችሁ። ለምሳሌ ራሳቸው እንኳን የህወሓት ሰዎች እንኳን ቢናገሩ በታህታ ዲያቦ አዲስ ጸጸርና ላላ ዲያቦ ጎደፋ የሚባል አካባቢ የኤርትራ መካናይዝድ ገብቶ ነበር። ልክ ተንቤል ላይ እንጥጮ ላይ የኢትዮጵያ አየር ኃይል ልኩን ሲሰጠው ወዲያውኑ ነው ፈርጥጠው ይወጡ። ጸረ ድሮን እንሰጣቸዋለን፣ ድሮን እናስታጥቃ። እንግዲህ ድሮን ታጥቋል ብለዋል አክቲቪስቶች። እነከለ አላችሁ ያው በዩቲዩብ ህግ ስም ልጠራ አልችልም። ታጥቀናል ብለዋል። ቢያንን ከታጠቁ ድሮኖቻቸውን ሊያረጉ የሚችሉት
ከዚህ በፊት ሀውዜን ላይ እንደፈጸሙት ጭፍጨፋ ነው። የራሳቸውን ወገን ፈጽመው የኢትዮጵያ መንግስት ጨፈጨፈን ነው መነገር ያለበት። እያንዳንዷ ድሮን ከየት ተነስታ ወዴት ሄደች ትራክ ይደረጋል። ይህንን ማወቅ አለበት ማንም ሰው። አንድ ድሮን ዓለም አቀፍ ቁጥጥር አለው። ተነስቶ ከየት ነው ሄደው፣ ሳተላይት ኢሜጀሪዎች አሉ፣ መረጃዎች አሉ። ይህን ሊያደርጉ ይችላሉ። ለምን? ለህዋት ለሻቢያ ህዝቡ ባሪያ፣ መሬቱ መጠቀሚያ ነው። እና እኔ እንዳልኳችሁ ሰኔ 10 2017 ዓ.ም በወጣው ምንድን ነው የሚለው? የጅምላ መቃብሮችን አግኝተናል። አይ ቲንክ ወደ 42 አካባቢ ይመስለኛል። ዶክመንቱን በደንብ አድርጌ ማየት ይጠበቅብኝ ካልሆነ በቀር ያው ቁጥር ላይ ስናገር አላስፈላጊ እንትን እንዳይሆን ብዬ ነው። የትግራይ ጄኖሳይድ አጣሪ ኮሚሽን የተፈጸሙ ወንጀሎችን በማጣራት ተጨባጭ መረጃዎችን በመሰብሰብ ማስረጃዎች በማጠናቀር ረገድ በርካታ ተግባር መፈጸሙን በወቅቱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት፣ በወቅቱ ስላቸው አሁንም ናቸው፣ የጊዜው የትግራይ ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረደ ገልጸዋል። በዚህ መሰረት ፍትህ ሊረጋገጥ ይገባል። በመጀመሪያ በህዝብ ቤተሰብ ይሁን ግለሰብ ላይ የደረሰ ጥቃት በፍትህና ተጠያቂነት መቋጫ ማግኘት እንዲችል የሚደረገው ጥረት እጅግ አስፈላጊ ነው ብለው፣ ይሁንና ተበዳይ ህዝብ ቤተሰብና ግለሰብ ፍትህ ሊያገኝ ለዚህ ኮሚሽን አደራ ሰጥቶት ያለ ስለሆነ ፍትህ ማረጋገጥ የግድ ይሆናል ብለዋል የትግራይ ጄኖሳይድ አጣሪ ኮሚሽን። በዚህ መሰረት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ያለፈው ጥፋት አልፎ ግን ደግሞ ለትውልድም ትምህርት ሊሆን ስለሚያስፈልግ በአንድ ትውልድ ላይ የተፈጸመው ወንጀል እንዳይደገም እንዲሁም እንዳይረሳ ትምህርት መወሰድ መቻል አለበት አሉ። ግን ትምህርቱ ጨፍጫፊውን ገዳዩን መጋበዝ ነው የሆነው። ማወቅ አለበት። ራሳቸው ዶክመንቱን ይዘዋል። የትግራይ ጄኖሳይድ አጣሪ ኮሚሽን ይዘዋል ዶክመንቱ። 76% የተፈጸመው በሻቢያ ነው ብሎ አስቀምጧል። ያ ቅድም ቁጥር ስላልኳችሁ ከ480 በላይ የጅምላ መቃብሮች በኮሚሽናችን ተሰንደው ይገኛሉ ብሎ በወቅቱ ሪፖርት አቅርበዋል። የማነ ዘርአይ በ10 ሺዎች የሚቆጠር የመሰረተ ልማት ውድመትና ከ480 የጅምላ መቃብሮች በኮሚሽናችን ተሰንደው ይገኛሉ። እነዚህ የተመዘገቡና ያልተመዘገቡ ጉዳቶች በቁሳዊ መልክ ተጠብቀው ካልቆዩ የሚፈለገው ዘላቂ ፍትህን የትግራይ ታሪክ አካል አድርጎ ለትውልዶች ለማስተላለፍ ክፍተት ይገጥመናል። ባለፉት 2 ዓመታት ያደረግናቸው ውስን ጥረቶች የሚፈለገው ውጤት ስላላስገኙ በርካታ ቁሳዊ መረጃዎች በተለይም ጅምላ መቃብሮች ታላቅ አደጋ ላይ ናቸው ብሎ ያስቀምጣሉ። ሰኔ 10 2017 ዓ.ም ነው። ግን ሲጠናቀቅ አስቡት 76% ጅምላ ጭፍጨፋ የፈጸመው ሻቢያ ነው። 10% ጭፍጨፋ ጄኖሳይድ የፈጸመው ፋኖ ነው። የሆነ ፐርሰንት ደግሞ የኢትዮጵያ መከላከያ ነው አሉ። የኢትዮጵያ መከላከያ ሰራዊት በደረስ 100% ከበር ተደርጓል ወይ? መረጃ የለኝም። ግን የሰራዊቱ አባላት ከታች ከመሰረታዊ ወታደር ጀምሮ እስከ አመራር ድረስ በወታደራዊ ፍርድ ቤት ተፈርዶባቸው እስር ቤት ውስጥ ያሉ አሁንም ዛሬ ይቀራል ከተባለ እሱን መቀጠል ነው። ግን 76% ጄኖሳይድ የፈጸመን ኃይል ና ዳግም ጄኖሳይድ ፈጽም ና የቀረህ ነገር አለ ተባበር ብሎ ዛሬ የትግራይ ህዝብ ወደ ቀዬ መልሱኝ ሰርቼ ልብላ። የወልቃይት ጠገዴ ሰቲት ሁመራ ጉዳይ አለ፣ እውነት ነው፣ ጥያቄ አለ። በሁለቱም ክልሎች እንደ ክልል በክልል ደረጃ ነው ወይ የወልቃይት ጠገዴ መፍትሄ የሚያገኘው? እኔ የራሴ አመለካከት አለ። ከብዙ ወዳጆች ጋር እናወራለን። የሚስማማ አለ፣ የማይስማማ አለ። ምክንያቱም ወልቃይት የአማራ ነው ሲባል የአማራ እንዴት ይሆናል? አማራ የሚባለው ህገ መንግስቱ ነው የፈጠረው። ህገ መንግስቱ ደግሞ ይሄ ነው አማራ ክልል ብሎ አስቀምጧል። ወልቃይት የትግራይ ነው ሲባል እንዴት ብሎ ትግራይ ክልል የፈጠረው ህገ መንግስቱ ነው። ልክ ነው። በህገ መንግስቱ መሰረት ወልቃይት የትግራይ ነው። ነገር ግን ሌሎች የሚነሱ እኮ ጥያቄዎች አሉ። እንደገና ትግራይ እኮ ለምሳሌ ህገ መንግስቱ ስለገደበው እንጂ እስከ ዳሎል እኮ የራሱ ነበር። እስከ ኤርታሌ ድረስ እኮ የትግራይ ነበረ። ሰው ወደ ምልሰት ህዝቡ ይምጣ፣ ህዝቡ ይወስን። ክልሎች የሚያነሱት ጥያቄዎች አሉ፣ በህግ አግባብ የሚፈታ ትክክለኛው አካሄድ ይሄ ጥያቄ ተደራጅቶ የወልቃይት ማንነት አስመላሽ ኮሚቴ
ጥያቄውን ለትግራይ ክልላዊ መንግስት ያቅርብ፣ ለምክር ቤቱ ይወያይበት። አልቀበልም ሊል ይችላል፣ እቀበላለሁ ሊል ይችላል። ቀጥሎ ወደ ፌዴሬሽን ምክር ቤት ይሄዳል። የፌዴሬሽን ምክር ቤት ህዝበ ውሳኔ ያደርጋል። ሌሎችም አሉ የተቀመጡ በህገ መንግስቱ መሰረት። በዛ አግባብ ፈጸም። ህዝቦች ግን መያዣ አይሁኑ፣ ሆስቴጅ አይሁኑ። የለም እነሱን በመያዝ የሚገኙ ብዙ ጥቅሞች አሉ። ሰራዊቱ ከዛ መሀል የተመለመለ ነው። በእርዳታስ የሚገኘው ጥቅም አለ። ወደ ቀያችሁ ልመልሳችሁ ነው። እንደዚሁ ነው እንኳ ተቸግረው ውድብ ትቅደም አለ ብላ ደግሞ ፈትለወርቅ ትዘባበታለች። የአንድ መንደር ሰው የአድዋ ሰዎች የአድዋ ሽሬ ምናምን ያልኩኝ በዛ የአንድ መንደር የአንድ የስብሐት ነጋ ዳይናስቲ በትግራይ ህዝብ ላይ ይቆምራል እና አሰላለፉ ያው የምታውቁት ነው። ነገር ግን የሚገርመው ትናንት የትግራይ ህዝብ እንኳን የጦር መሳሪያ ምንድን ነው የሽንኩርት መክተፊያ መያዝ የለበትም ያሉት ዛሬ ለትግራይ ህዝብ ተንታኝ ሆነዋል። አሰላለፍ ነው፣ ግን ሐቁ መናገር አለባቸው። ትናንት ሻዕቢያ ትግራይ ምድር ውስጥ ገብቶ የትግራይን ህዝብ ዋጋ አስከፍሎታል በማለታችን ታስረናል፣ ዋጋ ከፍለናል ያሉ ሰዎች ይሄው እውነታችን ወጣ። ተደብቆ አይቀርም፣ የጊዜ ጉዳይ ነው ሊሉ ይገባል እንጂ ሻዕቢያ ምንም አልፈጸመም ቅዱስ ነው ቢሉ ይታወቃል። ሻዕቢያ የትኛውን ፋብሪካ ነቅሎ እንደወሰደ፣ የተነቀሉ ፋብሪካዎች አሁን ዛሬ የት እንዳሉ፣ የት መጋዘን እንደተቀመጡ፣ የትኛውን ፋብሪካ ነቅሎ መውሰድ አልችል ሲል በፈንጅ እንደመታው፣ የት ዩኒቨርሲቲ ገብተው አክሱም ዩኒቨርሲቲ ገብተው በሙሉ ላፕቶፖችን ጭነው የኢትዮጵያ መከላከያ ለምሳሌ መቀሌ ሲገባ ኢንዲፔንደንት ነው የገባው። ማንንም አላስከተለም። ከኋላ ሻዕቢያ እንዳይመጣ ዘግቶ ነው የገባው። አንድ ቤት አልፈረሰም፣ አንድ ንብረት አልወደመም። እና ይህ ሁሉ ዋጋ ተከፍሏል። እኔ ማለት የምፈልገው ስለ ጊዜ እናውራ። የማነ ገብረ መስቀል ውሸት ነው። የባህር በር ጉዳይ በቀጣይ ለሚከፍቱት ጦርነት አስበው ነው እንጂ ምስጋና ተደርጎልን ዳፍነት ምስጋና ለሚገባውማ ምስጋና ተሰጥቷል። እንዳልኳቸው ነው። እውነታው ይሄ ነው። እንግዲህ የትግራይ ጄኖሳይድ አጣሪ ኮሚሽንም ሪፖርቱን እኔ ፐብሊካሊ ቢያረጉት፣ ምክንያቱም ያ ለምንድነው ፐብሊካሊ ያላረጉት? ህዋቶች ለዳግም የዘር ጭፍጨፋ ሻዕቢያ የተባበራቸው ዘንድ እውነቱን ካዱት። ደስ የሚለው ሻዕቢያ እንደጨፈጨፈው የታወቀ ነገር ነው። ደስ የሚለው ስላችሁ መራራው እውነት ሻዕቢያ ጨፈጨፈን የሚለው ከጨፍጫፊው ጋር አብሮ የትግራይ ህዝብ ለዛ ነው አክሱም አለ፣ ሽሬ አለ፣ አድዋ አለ፣ አዲግራት አለ። ኤቭሪቲንግ ያውቃል፣ ማን እንደበደለው ማን እንደጨፈጨፈው። የትግራይ ህዝብ መከላከያ ሲመጣለት ያመሰግን እንቅልፍ ይተኛ እንደነበረ ይታወቃል። በዛ መሃል እንኳ በጦርነት መሃል ሆኑ። ለምን? ሰራዊቱ የኢትዮጵያ ሰራዊት ነው። ለዛ ነው አንዳንዶች ጎትተው የሆነ የግለሰብ የጠቅላይ ሚኒስትር ዶክተር አብይ አህመድ ሰራዊት ነው ይሉታል፣ የፓርቲ ያረጉታል። መለየው የኢትዮጵያ ካርታ ነው። የሚኖረው የሚሞተው የሚታገለው ልክ እንደኛ ልክ እንደኔ ልክ እንዳንተ እንዳንቺ ሰዎች ናቸው። ልጆች ቤተሰብ ያላቸው ለኢትዮጵያ ዳር ድንበር ህልውናዋ መከበር። ዛሬ ግድብ ገነባን ብንል፣ ነዳጅ አወጣን ብንል፣ ወርቅ እንደዚህ አወጣን ብንል ምናምን ዋጋ እየከፈሉ እየሞቱ ይህንን ጠላትም የሚያውቀው ጉዳይ ነው። ይህንን ካልኩኝ ምናልባት በኢራን እስራኤል አሜሪካ ጉዳይ ከነገ በስቲያ አርብ ኦማን ላይ የኦማን ዋና ከተማ ሙስካት በዛ ድርድር እንደሚካሄድ መረጃዎች እየወጡ ነው። ሮይተርስ መረጃ አውጥቷል። ምንድን ነው የሚለው? ምናልባት ኒክሌር ቶክስ ቢትዊን ዩኤስ ኤንድ ኢራን ቱ ቴክ ፕሌስ ኢን ኦማን ኦን ፍራይዴይ አክሲዮስ የሚባል የመረጃ ምንጭን ሪፖርት አድርጎ ዛሬ ሮይተርስ ይዞ የወጣለ ሙስካት ላይ ኦማን ላይ እንደሚደረግ። ነገር ግን የእስራኤል ፍላጎት ምንድን ነው ማለት አሜሪካና ኢራን ይደራደሩ እንጂ እስራኤል ካልተቀበለው ሰላሙ ዘላቂ ስለማይሆን የእስራኤልን ፍላጎት ለማወቅ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ውይይት አድርገዋል። ቤንጃሚን ኔታንያሁ ኢራን የሚታመን አይደለም፣ ኢራን ካንኖት ቢ ትረስትድ ማለታቸውን
ከዚህ ባለፈ እንግዲህ ምናልባት የድርድሩ ዋነኛ ማዕከሎች አንደኛ ኢራን የኒውክሌር ማበልጸጓን እንድታቆም ወይንም የኒውክሌር መሰረተ ልማቷን ሙሉ ለሙሉ እንድትዘጋ፣ መዘጋቱን ደግሞ ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ እነሱ እንዲያረጋግጡት ነው የሚሆነው። ሁለተኛ 400 ኪሎ ግራም ገደማ የበለጸገ ኒውክሌር አላቸው። እሱን ለሶስተኛ ወገን አሳልፈው እንዲሰጡ፣ ምናልባት ሩሲያ ልትወስደው ትችላለች ወይም ካላቸው ግንኙነት አንጻር ለቻይና ሊሰጡት ይችላሉ። አይ ዶንት ኖ ለሆነ ሶስተኛ ወገን አሳልፈው እንዲሰጡ የሚል ነው። ሶስተኛው እንደምታውቁት ኢራን ኢንተርኮንቲኔንታል ባላስቲክ ሚሳይሎችን ትሰራለች። ሶ ቢያንስ ወደ እስራኤል የማይደርስ ወይንም የአሜሪካ የመካከለኛው ምስራቅ ኢንተረስ ባለባቸው ሀገሮች ወደ ሾርት ሬንጅ ወደ አጭር ርቀት እንዲሆን የሚል ነው የሚሆነው። ሌላው እንግዲህ ንግድ ተኮር ነው የሚሆነው። የነዳጅ በዚህ ጉዳይ ላይ ውይይት እንደሚደረግ ይጠበቃል። እየተከታተልን ወደ እናንተ እናደርሳለን። ያር ላፒድ የእስራኤል የተቃዋሚ ፓርቲ የሽ አቲድ የሚባል የተፎካካሪ ፓርቲ የዛ መሪ ነው። ኳታር የእስራኤል ጠላት ተብላ መሰየም አለባት የምትል አንዲት ገጽ አንድ አርቲክል እሱን ለእስራኤል ሕዝብ ተወካዮች ምክር ቤት ወይንም ከነስት ለፓርላማው እንደሚያቀርቡ እየተነገረ ነው። እንደምታውቁት እንግዲህ ያር ላፒድ የእስራኤል የውጭ ጉዳይ ሚኒስትር ሆነው ሰርተዋል። በአብርሃም አኮርድ ስምምነት ሞሮኮ፣ ዩናይትድ አረብ ኤሚሬት ሲፈርሙ ወደዛ ጉዞ ያደረጉ ታዋቂ ፖለቲከኛ ናቸው እና ለኬኔስቱ ኳታር የእስራኤል ጠላት ተብላ እንድትሰየም፣ ለዚህም ወሳኙና ዋነኛው ምክንያት ሐማስን ለባለፉት 14 ዓመት ከ2012 ጀምሮ በፈረንጆች አቆጣጠር ማለት ነው እየረዳች በመሆኑ ከእስራኤል ናሽናል ኢንተረስት ከእስራኤል ኤግዚስተንስ ከጥቅሞቿ በተቃራኒ እየሰራች ነው የሚል ጉዳይ አቅርበዋል። ይሄ በራሱ እንግዲህ ኳታር ጠላት ነች ተብላ ከተፈረጀች ጠላት ትሪት በሚደረግበት አግባብ እስራኤል እንግዲህ ያው በደህንነቷም በሴኩሪቲም በዛ ረገድ የሚወሰድ ነው የሚሆነው። እሱንም እንከታተለዋለን። ከዚህ ባለፈ ምናልባት የካቲት 11 በሁመራ በሚል ህወሓት በብሪት ከፍቶት የነበረው ጦርነት ምንድነው ወረራ ከሽፏል እንደምታውቁት። ነገር ግን ትናንት ጀምሮ በራያ ጨርጨር፣ ቢሶበር ዛሬም ስቲል ውጊያ እንደቀጠለ ነው። ከባድ መሳሪያ ጠምዷል ህወሓት። በያሎ አፋር በተመሳሳይ ውጊያ ከፍቶ ነበረ ትናንት። ዛሬም ኃይል እያጠናከረ ነው ያለው። በዛ የህወሓት አዋጊ የሆኑት እነ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ፋክት ስለሆነ ነው የምነግራችሁ ስም ጠቅሼ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስሙ መዲድ፣ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ መሆኒ ከተማ ይሄ የራያ ሜዳ ሆቴል ወይም ሜዳ ራያ ሆቴል ነው ያሉት። አሁን እነሱ ዛርፈዋል። የመንግስታዊ ያልሆነ ኤንጂኦ ነን ገቨርንመንታል ኦርጋናይዜሽን ታርጋ እነዛ ቤቶቻቸውን ምናምን ትተው የኤንጂኦ ታርጋ ለጥፎ ነው የመጡት። አሁን ሁላችንም ማሰብ ያለው አሁን እዚህ ራያ ሜዳ ሆቴል ላይ ጥቃት ቢፈጸም ምንድን ነው የሚባለው? ሲቪል ሆቴል ላይ ጥቃት ተፈጸመ። ነገር ግን እነዚህ ሰዎች ከየት ነው የተነሱ? የምን አይነት መኪና ታርጋ ነው የያዙ? ኢቭን እዚህ ራያ ሜዳ ሆቴል ላይ ገስታውሱ ላይ የት ነው የተቀመጡ? እራት ሬስቶራንት የት ነው የበሉት? የትኛው ክፍል አልጋ ነው የያዙት የሚለው ኤቭሪቲንግ ይታወቃል። ትናንት ክቡር ጠቅላይ ሚኒስትሩ በደንብ በስፋት አብራርተውታል። አሁን ያቆሰላቸው፣ ያደማቸው፣ ያሰደዳቸው የቤት ቆርቆሮ፣ የፀጉር ቅባት፣ ማበጠሪያ ሳይቀር የዘረፈው ሻዕቢያ በዚያ ውስጥ ነን አንዋጋም፣ እሱማኛ ከቻልን 4 ኪሎ ገብተን ስልጣን እንይዛለን፣ እንዲሁ ካልሆነ ደግሞ ሌሎች የምንፈልጋቸው የትግራይ ህዝብ ተብሎ የተባሉ ጥያቄዎች እናስመልሳለን እንጂ ለሻዕቢያ ስትራቴጂክ ዴብዝማ በፍጹም ዋጋ አንከፍልም የሚሉ እዛም ሳሉ ከህዝባቸው ጋር ከትግራይ ህዝብም ለኢትዮጵያ መረጃ እየሰጡ ያሉ አሉ። እና ዞሮ ኢትዮጵያ ልጆች አሏት። በተሳተ መንገድ ሄደው ትናንት ጥፋት ላይ የተሰማርተው ሊሆኑ ይችላል፣ ግን ልጆች አሏት። አንዳንድ ነገር ሁልጊዜ ፖለቲካ ጊዜ አለው፣ ፋይዳ አለው፣ የኃይል አሰላለፍ አለው፣
ከዘላቂነት አኳያ የሚያስገኘው ጥቅም እየተባለ ይተነተናል፣ ይገመገማል። ሌሎች ቫሪያብሎችም አሉት እና ኢትዮጵያ የትኛውም ቢሆን ትናንት ክቡር ጠቅላይ ሚኒስትር በዛ ላይ አልጨምርም። አሁን ኢንቨስት ባያደርጉ ማለት 100 ብር ለባንዳ ኢንቨስት ከሚያደርጉ 50 ብር ከኢትዮጵያ ጋር ተባብሮ ለመስራት ኢንቨስት ቢያደርጉ በ50 ሺህ እጥፍ ያገኙበታል። ኢትዮጵያን ለማፈራረስ ለዘመናት ተሞክሯል። እያነስንም እየሰፋንም ዛሬ አለ። ዛሬ ደግሞ የኃይል አሰላለፋችን ትናንት ጠላቶቻችን ተብለው በመንግስታዊ መዋቅርም እንደ ጠላት ተፈርጀው የነበሩ ሀገራት ተፈርጀው የነበረ ሄሚስፌር ዛሬ ለኢትዮጵያ ደራሽ የሆኑበት ሁኔታ ነው። የናይል ሴኩሪቲ የናይል የውሃ ጉዳይም ድርድሮች እየተካሄዱ ነው። ይገለጣል። የሆነ ቀን ውይይቶች እየተደረጉ ነው ያሉ፣ መግባባቶች ተደርሰዋል። አንዳንድ ጉዳዮች ላይ ለምሳሌ አባይ ፍሰቱ እንዳላቆመ እነዚህ ሁሉ መግባባት ተደርሰዋል። እነሱ ሲያልቁ ባንዳውም አፍሮ ወደ ቤቱ መምጣቱ አይቀርም። ያው እንግዲህ አንዳንድ ፖለቲካችን እልህም ስላለበት ካልሆነ በቀር በጋት ዕለታዊ ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። በተለይ ከሶማሌላንድ ጉዳይ ጋራ ሶማሌላንድ ከእስራኤል ጋራ ወሳኝ የሆነ ኢኮኖሚ ትብብር ለማድረግ ሙከራዎች እየተደረጉ ነው። በዚህ በሊቲየም፣ በጋዝ፣ በግብርና በተለይ በአሳ ሀብት ልማት እነሱን ወደ እናንተ አደርሳለሁ። ይሄ መሆኑ ምን ፋይዳ አለው የሚለውንም በደንብ በስፋት እናየዋለን። ኢትዮጵያ በክብር ለዘላለም ትኖር። ጋት ዕለታዊ ምሽት ወደ እናንተ ይደርሳል። ሸር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ጋት ሚዲያ ነው። የእናንተ ድጋፍ ወሳኝ ነው። በሱፐር ቻት በሱፐር ታንክስ ደግፉ። በድጋሚ ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ